ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እንጋብዛችኋለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የካዛክስታኑ የካቶሊክ ጳጳስ አትናሲዮስ ሽናይደር ወደ አውሮፓ የሚገቡ ፍልሰተኞችን አውሮፓን የሙስሊሞች አህጉር ለማድረግ የታለመ ሴራ አካል የሆኑ ወራሪዎች ናቸው በማለት የሰነዘሩትን ንግግር ክፉኛ ተችተዋል። ሰዎችን ወራሪዎች ብሎ መጥራት ወዴት እንደሚያመራ ታሪክ በቂ ትምህርት እንደሚሰጥ ያሳሰቡት ዶክተር ቴድሮስ ይህ መሰሉ አደገኛ ፍረጃ ማህበረሰባዊ መከፋፈልን ሊያስከትል እንደሚችል አስጠንቅቀዋል። ወደ አውሮፓ የሚሰደዱት ወገኖች ሕፃናትን ጭምር ያቀፉ ከጦርነት ከረሃብና ከተስፋ መቁረጥ የሚሸሹ እንጂ ሰራዊት እንዳልሆኑ ዶክተር ቴዎድሮስ በማህበራዊ ትስስር ገጻቸው ገልጸዋል። በመሆኑም እነዚህ ፍልሰተኞች በአውሮፓ ላይ ከተጠነሰሰ የሴራ ቲዮሪ ጋር ማያያዝ ፍጹም ሰብአዊነታቸውን መካድ እንደሆነ በመግለጽ የጳጳሱን የጥላቻ ንግግር በጽኑ ተቃውመዋል። የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት ሁኔታ አሰቃቂ ግድያ የፈጸመው ግለሰብ ላይ የሞት ፍርድ፣ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈረደ። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በምስጢር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ ይኮበልላሉ። ነገር ግን ወንጀለኞቹ ከሕግ ማምለጥ አልቻሉም። የድሬዳዋ ከተማ ፖሊስ ጠቅላይ መምሪያ ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል በአጭር ጊዜ ውስጥ በቁጥጥር ስር አውሏቸዋል። ፖሊስ ያደራጀውን የምርመራ መዝገብ የተረከበው የፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት አቃቤ ሕግ የቀረቡትን የሰውና የሰነድ ማስረጃዎች በመተንተን ክሱን በፍርድ ቤት ሲከታተል ቆይቷል። የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ በሞት ቅጣት እንዲቀጣ፣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣ ተወስኖባቸዋል። ይህ የሞት ፍርድ ቅጣት የሚፈጸመው የኢፌድሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። የመዝገቡ ግልባጭም ለርዕሰ ብሔሩ ጽሕፈት ቤት እንዲላክ ፍርድ ቤት አዟል። በቅርብ ዓመታት እንደሚታወሰው ከሆነ አንድም የሞት ፍርድ በፕሬዝደንቱ ትዕዛዝ አልተፈጸመም። ይህ ማለት በፕሬዝደንት ታዬ አጽቀሥላሴ፣ በፕሬዝደንት ሳህለወርቅ ዘውዴ፣ በፕሬዝደንት ግርማ ወልደ ጊዮርጊስ፣ በፕሬዝደንት ሙላቱ ተሾመ ጊዜ ይህ ፍርድ ሲፈጸም ታይቶ አይታወቅም፣ አልተስተዋለም፣ ወይም በይፋ የተገለጸ ነገር የለም። የሞት ፍርድን ያጸደቁ ብቸኛው የኢፌድሪ ፕሬዝደንት ዶክተር ነጋሶ ጊዳዳ ብቻ ናቸው። ይህም የሞት ፍርድ የተፈጸመው የቀድሞውን የደህንነት ኃላፊ ክንፈ ገብረ መድህንን የገደለው ሻለቃ ወይም ኮሎኔል ፀሐይ ወልደስላሴ የተባለውን ወደ እዚያኛው ዓለም ለመሸኘት ብቻ የተፈረመ የሞት ፍርድ ነው። ይህ እንግዲህ ያለው በህዝብ ዘንድ የሚታወቀው መረጃ ነው። ሌላ መረጃ ካለ ማወቅ እንፈልጋለን። ተመልካቾቻችንም የምታውቁት ነገር ካለ በኮሜንት ሴክሽን ላይ ጻፉልን። ኢትዮጵያ እንግዲህ የሞት ፍርድን በህጓ ያሰፈረች አገር ነች። ይህንን የሚከለክሉ አገሮች አሉ። ካፒታል ፓኒሽመንት የሚከለክሉ አገሮች በርካታ ናቸው። አሜሪካ ከማይከለክሉ ሀገራት መካከል አንዷ ብትሆንም በርካታ የአሜሪካ ግዛቶች ወይም ስቴቶች የሞት ፍርድን አይቀበሉም። አንዳንዶቹ ቢቀበሉም ቶሎ ቶሎ ተግባራዊ አያደርጉም። አንዳንዶቹ ደግሞ በጣም በፍጥነት የሞት ፍርድን ተግባራዊ ያደርጋሉ። ብዙ ክርክሮች አሉ ከአፈጻጸሙ ጋር በተያያዘ። ሟቾቹ በጣም በከፍተኛ ስቃይ ነው የሚሞቱት የሚል ነው አንዱ ክርክር። ሌላው ደግሞ ሰውን መግደል አያስተምርም፣ አያንጽም፣ እድሜ ልክ ማሰር፣ ሌሎች ተመጣጣኝ ቅጣቶችን መወሰን ይሻላል እንጂ በመግደል የሚገኝ ምንም አይነት ፍትሃዊነት ወይም ፍትህ የሚበየን ፍትህም የለም ብለው የሚከራከሩ በጣም በዓለም ተቀባይነት ያገኙ ወገኖች አሉ። በእነሱ ተጽዕኖ በርካታ ሀገራት የሞት ፍርድን አስቀርተዋል። አብዛኞቹ የአውሮፓ ሀገራት በተለይም የአውሮፓ ህብረት ሀገራት የሞት ፍርድን አይፈጽሙም። የሞት ፍርድን ደግሞ በቃ ልክ እንደ ቀላል ነገር እንደ ጨዋታ
ወይም ጫጩት የመግደል ያክል አድርገው የሚቆጥሩ እንደ ቻይና ያሉ ሀገራት አሉ። የአረብ ሀገራትም አሉ። እንደ ሳውዲ አረቢያ፣ እንደ ኢራን ያሉ ከመጠን በላይ በጣም የተጋነነ የሞት ፍርድን በመፈጸም የሚስተካከላቸው የሌለ ሀገራትም አሉ። እነዚህ ሀገሮች በቃ በቀን ውስጥ እንግዲህ ብናከፋፍለው በ10 እና በመቶዎች የሚቆጠሩ ሰዎች የሚሞቱባቸው ናቸው። በተለይም ሳውዲ አረቢያ ኢትዮጵያውያንን ጨምሮ ከአደንዛዥ እጽ ማዘዋወር ጋር በተያያዘ የሞት ቅጣትን የምትፈጽም ሀገር ነች። አሁን በቅርቡም እንደሰማነው ብዙ ኢትዮጵያውያን ሞተዋል፣ ህይወታቸውን አጥተዋል። ቻይና ደግሞ በጣም ጭካኔ የሞት ቅጣትን ተግባራዊ የምታደርግ ሀገር ነች። የሙስና ወንጀል የፈጸሙ ግለሰቦችን ሳይቀር ነው የምትቀጣው በተለያዩ ዘዴዎች። እንግዲህ የአገዳደል አይነቶችን ከሀገር ሀገር ይለያያሉ። አንዳንድ ሀገሮች ስቅላትን ተግባራዊ ያደርጋሉ። አንዳንዶቹ በጥይት ደብድበው ይገላሉ። አንዳንዶቹ ደግሞ በኤሌክትሪክ ሾክ እንዲፈጸም ያደርጋሉ። የተለያዩ እንደዚህ በመርዝ ጋዝ በማፈንም ጭምር የሚገደሉ አሉ። እነዚህ እንግዲህ በአሜሪካ በተለይ አሜሪካ ከስቴት ስቴት ይለያያል ብያለሁ ቅድም። ስቴት ስቴት የሚለያየው የአገዳደሉም አይነት ነው። የኬሚካሉ አይነት፣ የመርዙ፣ የመርፌው፣ የጥይቱ ምናምኑ እንደዚህ ልዩነት አላቸው። ግን እንደ ቻይና ያሉት ሀገራት ብዙም አይጨነቁም። በጥይትም በስቅላትም ይህንን ወንጀለኛ ብለው የሚያስቡትን ማህበረሰብ ይጨፈጭፉታል፣ አይገልጸውም። በጣም በከፍተኛ ሁኔታ ነው እየተፈጸመ ያለውና አንዳንዴ አሳዛኝም ነው። ንጹህ ሰው የሚገደልበትም ሁኔታ አለ። አሁን በአሜሪካ ሁኔታ ብዙ ሰዎች ረጅም ዓመት ከታሰሩ በኋላ 40 ዓመት እንደዚህ ታስረው ነፃ ናቸው ተብለው የሚወጡም አሉ። የተገደሉ ሰዎችም አሉ ያለ ኃጢአታቸው። ከዚህ አንጻር ስናየው የሞት ፍርድ ቢቀርም ያን ያህል አይጎዳም የሚሉ አካላትን መደገፍ ያስፈልግ ይሆናል። አሁን በኢትዮጵያም ሁኔታ ስናየው ሰዎች የሞት ፍርድ ተፈርዶባቸው በቃ ለበርካታ ዓመታት እዛው ነው ያሉት። ምንም ከሞትም የተሻለ አይደለም። ወጥተውም ሰው አይሆኑም። እዛም ሆነው ማህበረሰቡን እስካልጎዱ ድረስ እዛው መቀመጣቸው ለነሱ ሞት ነው፣ ከሞት ያልተናነሰ ነውና የግድ የሞት ፍርዱ መፈጸም አለበት ከሚሉት ወገኖች ጋር መስማማትም አያስፈልግም። የሚያበሳጭ ነገር ነው። በእርግጥ ከብስጭታችን ጎን ነው ሀዘናችንን የምንገልጸው። ለሰውየው ያን ያህል የምናነባበት የምንቆጭበት ነገር የለም። ግን የደረስንበትም ደረጃ ያሳዝናል። ሰው ለገንዘብ ብሎ እንደዚህ አይነት የረቀቀ ወንጀል፣ አሁን በእንግሊዝኛ አሊያስ የሚሉት ነው፣ ወንጀል በተፈጸመበት ቦታ ላይ አለመገኘትን ለማሳየት የሚደረጉ ጥረቶች አሉ። ለፍርድ ቤቱ ማስረዳት ሂደት ነው። በዚህ ቦታ ላይ በዚህ ሰዓት አልነበርኩም አሊያስ ይባላል። አሊያስ ማለት ያው እነዚህ ሰዎች ያደረጉትን አዲስ አበባ ነው ያሉት ተብሎ በሚጠበቅበት ሰዓት እነሱ ድሬዳዋ ሄደው በግል መኪና ተከራይተው ገለው አዲስ አበባ ውስጥ ተከሰቱ። ድሬዳዋ አልነበሩም እንደሚባል ማለት ነው። ባለችው አነስተኛ መረጃ ተያዙ። በጣም ጨካኝና ነውረኝነታቸውን የሚያሳይ ነው። መረጃ ለማጥፋት የሚበት መንገድ በጣም አሳፋሪ ነው። እንግዲህ ከዚህ አይነት አደጋ ሟችንም ገዳይንም በከፍተኛ ጉዳት ለወሬም የማይመች ጉዳት ካለጠ አደጋ እንዳያጋጥመን መጸለይ ይገባናል። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።